ናችሁ ግን ሙስሊም ወገኖቻችን አምላካችሁ አላህና ነብያችሁ መሐመድስ እንኳን እርግጠኛ ያልሆኑበትን ሃይማኖት ዛሬ ላይ እንደምትከተሉ እንደምታመልኩ ሰላም ለእናንተ ይሁን። እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ሰላም ነኝ። በመጀመሪያ ለመላው ክርስቲያኖች እንኳን ለሆሳዕና በዓል ለምንናፍቀው በዓል በሰላም በጤና አደረሳችሁ አደረሰን። አሜን። እኛም እንደ ህፃናቱ እንደ ኢየሩሳሌም ሰዎች ሆሳዕና በአርያም ለወልደ ዳዊት ብለን እንዘምራለን ለክርስቶስ ማለት ነው። ሆሳዕና በአርያምም በምድርም የሚመሰገን አምላክ ስላለን ክብር ምስጋና ይድረሰው። በመቀጠሉ መግቢያ ላይ እንዳልኩት ሙስሊም ወገኖቻችን አምላካችን ብላችሁ የምታምኑት የምታመልኩትና እንደ ነብይም የተቀበላችሁት ነብያችን የምትሉት መሐመድስ እንኳን እርግጠኛ ያልሆኑበትን ሃይማኖት እንደምትከተሉ ታውቃላችሁ። ይህንን ነገር ከጥላቻ ወጥታችሁ ልትመረምሩት ይገባል። በነገራችን እኛ ክርስቲያኖች ስለ እስልምና ስንናገር ከጥላቻ አንፃር ይመስላል። ኦኬ ቄሲት ለምለም እዚህ ጋር እንደ ፍሬን ያዥና እኛም ለተራችን ምላሽ እንስጥሽ። እስኪ የአባዬን ላማማ ተጀመረ እንደዚህ ሚዲያ ላይ በመጀመሪያ ደረጃ ሰላም አለይኩም ወራህመቱላሂ ወበረካቱ። እንደዚህ ወገኖች ሰላም ቢያለው ሙስሊም እንደማናቶች ቪዲዮን በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጉን ለእናንተ ትችዋለሁ። እኔ እስኪ መረጃና ማስረጃን እያስቀመጥኩ ለዚህች ወገናችንን ምላሽ ልስጣት። እቺ ወገናችን የተናገራቸውን ሰምታችሁታል። እንግዲህ የአባዬን ላማማ ተጀምሯል መሰለኝ ሚዲያ ላይ እስልምና እናንተ ሙስሊሞች የምታምኑትን እምነት አታውቁትም። እናንተም ሆነ ነብዩ መሐመድ እንደዚሁ ደግሞ አምላክ ነው የምትሉት አላህ ራሱ ይሄንን እምነት እውነተኛ ለመሆኑ እርግጠኛ አይደለም ብለናለች። በተቃራኒው ደግሞ ጳውሎስ ክርስትናን እንዳረጋገጠ መረጃም ለመጥቀስ ሞከራለች። ማሻአላህ እንደዚህ አይነት ሰው መኖሩ በራሱ ለኔ በጣም ደስ ብሎኛል። ለምለም ያነበብሽ ነው አይደለ? አይቂ ስትለምለም በጣም እየገረምሽኝ ነው። ኦኬ ማስረጃን እያጣቀስኩ ወደ ሐሳቡን ልመለስ። በመጀመሪያ ደረጃ እዚች ዓለም ላይ በጣም ብዙ አይነት እምነቶች አሉ። ክርስትናን ጨምሮ ሂንዱይዝምን ወይንም ደግሞ ቡዲዝምን ወይንም ደግሞ አሁን ያሉ አይሁዶችንም እንደዚሁ ሻንቶዝም፣ ጃይኒዝም የተለያዩ አይነት ለቁጥር የሚያታክቱ እምነቶች በዚች ምድር ላይ እንዳሉ እናምናለን። ነገር ግን ከዚህ ሁሉ ከሰው ሰራሽ እምነት ከዚህ ሁሉ ፍልስፍና አንድና ብቸኛው ጥርትና ጥልል ያለ እውነተኛ ሃይማኖት እስልምና ብቻና ብቻ ነው። ለምን? በማስረጃ ደረጃ ነው የምንመጣበት። ለእነዚህ ሁሉ ማስረጃ የሌላቸው ሲሆን ለአንዱ ለእውነተኛው እምነት ለእስልምና ግን ግልጽ የሆነ ማስረጃ ከፀሐይ በላይ ፈንተው ብሎ የሚታይ ማስረጃ ያለው እስልምና ብቻ ነው። ከዛ ውጭ ያሉ ሃይማኖቶች በአጠቃላይ ሰው ሰራሽና ፍልስፍና በስሜትና በግል ፍላጎት የተመሰረቱ በስብሰባና በጉባኤ የተመሰረቱ እምነቶች እንደሆኑ ግልጽ ያለ እውነታ ነው። አንድም ሃይማኖት ከእስልምና ውጪ በማስረጃ በመለኮታዊ ራእይ የተረጋገጠ እምነት የለም። ወደ ሐሳቤ ልመለስ። አምላካችን አላህ በሱረቱ ሩም ላይ ምዕራፍ 30 ከቁጥር 30 ላይ ፈአቂም ወጅሀከ ሊዲን ሐኒፈን ፈጥረተላሂ አለቲ ፈጠረ الناس عليها لا تبديل لخلق الله ذلك دين القيمة ولكن أكثر الناس لا يعلمون ብሏል። ፍትህን እውነተኛና ትክክለኛ ለሆነው ሃይማኖት ፍትህን ቀጥ አድርጎ ወደዛ ሃይማኖት ተዘነበለ። ذلك دين القيمة ይሄ እምነት ማለት ደግሞ አላህ ዘንድ ወይንም አላህ ሰዎችን የፈጠረበት ወይንም ደግሞ ሰዎችን ያስገኘበት ጎዳና ነውና ላ ተብዲለ ሊከልቂላህ ብሏል። ይሄንን መንገድ መቀየር አይቻልምና ከዚህ ጎዳና ላይ እንዳትወጣ እንዳትቀየር ወላኪን አክሰረ الناس لا يعلمون ነገር ግን ብዙ ሰዎች ስለዚህኛው እውነታ አያውቁም ብሏል። ሰው እንዴት ሃይማኖቱን ይቀይራል? ነቢያችን አለይሂ ሰላቱ ሰላም ما من مولود الا يولد على الفطره فابواه يهودان او ينصران مروا ابناءكم بالصلاه لسبعين ብሏል። ሙስሊሞች ከሆኑ ሰዎች አይሁድ ከሆነ አይሁድ ያደርጋል፣ ክርስቲያን ከሆነ ክርስቲያን ያደርጋል፣ መጁሳ ከሆነ ደግሞ እሳት አምላክ ያደርጋል። ቪዲዮ ላረመዘም እዚህ ተወዋለሁ። ከዛ በመቀጠል በነገራችን ላይ እስልምና የሚባለውን ሃይማኖት ከሃይማኖት በኩል እንኳን ለሰው ልጆች የመረጠው ጌታችን አላህ ያለው አምላክ እሱ ራሱ ነው። የማንም ሰው ፍላጎት አይደለም። የግለሰብ የነቢያቶች እንኳን ፍላጎት አይደለም። በነገራችን ላይ የአምላካችን የአላህ ውሳኔ የሰው ልጆች መጀመሪያ ሲፈጥር የመረጠበት ጎዳና ነውና እሱን የመረጠው ልክ ሱረቱል ማኢዳ ላይ ምዕራፍ 5 ከቁጥር 3 ላይ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ኢስላመ ዲና። ከሃይማኖት በኩል ዲነል እስላምን ለእናንተ ለሰው ልጆች እኔ ነው የመረጥኩላችሁ ብሏል። ሙሉ አድርጌ የሰጠኋችሁ እኔ ነኝ ብሎ ጌታችን አላህ ቃሉን አስፈሮልናልና ከሱ ውጪ ሌላን እምነትን የሚመርጥልን በፍልስፍና እነ ጳውሎስ እነ ማርቆስ እነ ሉቃስ መጥቶ ሊፈላሰፉብን አይችሉም፣ አይገባም። እምነትን የሚመርጥልን እሱ ዘንድም ተቀባይነት ያለው እስልምና ብቻ እንደሆነ አረጋግጧል። ወመን የብተጊ ገይረ ልኢስላም ዲናን ፈላ ዩቅበለ ሚንሁ ፈሁወ ፊል አኺረቲ ሚነል ካሲሪን። እኔ ዘንድ ወይንም አላህ ዘንድ ከእስልምና ውጪ ሌላን ሃይማኖት የተከተለ ሰው በፍጹምኑ በጭራሹኑ ተቀባይነት የለውም። ፈሁወ ፊል አኺረቲ ሚነል ካሲሪን። ሌላን እምነት እንኳን ተከተለበት መጣ በመጨረሻው ዓለም ላይ ከሳራ ውስጥ ከሚገቡ ሰዎች ውስጥ አንዱ ትሆናለህ ብሎ ጌታችን አላህ አረጋግጦልናል። ዲነል እስላም ማለት አምላካችን አላህ ዘንድ ተቀባይነት ያለው ብቸኛ እምነት እሱ ነው። ኢነ ዲነ ዐንደላሂ ልእስላም። አላህ ዘንድ የተወደደ እምነት እስልምና ብቻ ነው ብሏል። የነ ቄሲት ለምለም ሃይማኖት ከየት መጣ?
ክርስትና የሚባል ሃይማኖት የትኛው ነብይ ነው ያስተማረው? የትኛው አምላክ ነው የመረጠው? መቼ ነውስ የተመረጠው? ማን ነውስ ስሙን ያወጣው? አላውቅም። እኔ የአባዬን ለማማ ሆኖ ነው እንጂ አላውቅም። አንድ ነብይ ክርስትና የሚባል ስሙን ጠርቶ ከሆነ እኔ መሐመድ አሚን ውሸታም ነኝ። ወላሂ ውሸታም ነኝ። ወላሂ 3 ጊዜ ወላሂ ብዬ እናገራለሁ። ውሸት። አንድ ነብይ ክርስትና የሚባል ሃይማኖት ስሙን እንኳን ጠርቶት ከሆነ እምነቱን ተከትሎት እያልኳቸው አይደለም፣ እምነቱን አስተምሮት እያልኩ ስሙን ጠርቶት ከሆነ ስሙን ነብይ ጠርቶት ከሆነ እኔ ውሸታም ነኝ። የለም ከናካቴው ክርስትና የሚባል ሃይማኖት እብን ክርስቶስ አያውቀው። በሱ ላይ ዋሽቶ የመሰረቱ ጉባኤ የመሰረቱ ሰዎች እንኳን በሱ ላይ የዋሹበት ሰዎች እንኳን ክርስቶስ ካረገ በኋላ ነው እንጂ የመሰረቱት ክርስትና የሚባልን ሃይማኖት አያውቀው። አሁን ለማስረጃ የሚጠቅሱት ማናው? ጳውሎስ እኮ ክርስቶስ በነበረ ሰዓት ላይ በነገራችን ላይ የወጣለት ዱርዬ ነበር። የክርስቶስ አሳዳጅ የክርስቶስ ጠላት የነበረ ሰው ጳውሎስ ነው በነገራችን ላይ። ይሄንን ሰው ነው የእምነቱን መስራች አድርጎ የሚሞግቱል እንጂ አንድ ነብይ ስለዚህኛው እምነት ማስረጃ የሚሰጠኝ የለም ካናካቴው። እና አምላካችን አላህ هو الذي أرسل رسوله بالهدى ودين الحق ليظهر على الدينها كل ولو كره الكافرون እንዳለው ليظهر على الدين كلها ولو كره الكافرون እንዳለው ልክ ያ እውነተኛው መልእክተኛው በእውነተኛው ጎዳና በትክክለኛው መንገድ በዲን አልእስላም አድርጎ የላከ ነው። ወዲን الحق በትክክለኛው በቅኑ ሃይማኖት መንገድ ላይ መልእክተኛውን ልኳል። ليظهر على الدين كلها ከእያንዳንዱ ሰው ሰራሽ ከሆኑ እምነቶች የበላይ ከፍ እንዲያደርገው ዲን አልእስላምን እውነተኛ እንዲሆነ ነቢያቶችን ልኮበታልና ወለው ከሪያል ካፊሩን እንደ ለምለም ቄሴት ለምለም አይነት ሰዎች ቢጠሉ ባይወዱም እንኳን ዲን አልእስላም እውነት ነው ብሏል። ለማንኛውም በማስረጃ ነኝና አስረጅ ነው የምልሽ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ሂዳያውን ይስጣቸው።